ሰዎች ባንተ ላይ ጥገኛ ማድረግ ተማር። ማንም የማይነግርህ አደገኛው የስልጣን ህግ። ሁሉንም ነገር ራሴ እችላለሁ፣ ማንም አያስፈልገኝም፣ ነፃ ሰው ነኝ ብለህ ታምናለህ? ማህበረሰቡና የትምህርት ስርዓቱ በራስህ ተማመን፣ ጠንክረህ ስራ፣ ማንንም አትጠብቅ እያለ የየዋሆቹ ነፃነት ይሰብክሃል። ነገር ግን ወደ እውነተኛው መራራውና ፉክክር ወደ በዛበት የቢዝነስና የስልጣን ዓለም ስትገባ ይህ ምክር ወደ ገደል እንደሚከትህ ትረዳለህ። እውነታውን እንዋጠው። በዚህ ምድር ላይ ፍጹም ነፃ የሆነ ሰው የለም። እውነተኛ ስልጣን ወይም ፓወር፣ ደህንነትና ነፃነት ያለው ማንም የማያስፈልገው ሰው ሳይሆን ሌሎች ሰዎች እሱን አጥብቀው የሚፈልጉትና በሱ ላይ ሙሉ በሙሉ ጥገኛ የሆኑለት ሰው ነው። ታላቁ የስትራቴጂና የስልጣን ጸሐፊ ሮበርት ግሪን 48ቱ የስልጣን ህጎች በተሰኘው መጽሐፉ ህግ ቁጥር 11 ላይ ዓለምን ጉድ ያሰኘና ጨካኝ የሚመስል ህግ አስቀምጧል። እንዲህ ይላል፣ ነፃነትህና ስልጣንህ ለማስጠበቅ ሰዎች ሁልጊዜ አንተን እንዲፈልጉህና በአንተ ላይ ጥገኛ እንዲሆኑ ማድረግ አለብህ። ሰዎች ያላንተ መኖርና ማደግ እንደማይችሉ በተሰማቸው ቁጥር አንተ ፍጹም ነፃነት ይኖርሃል። ማንም ሰው የህይወት አድን ኦክስጅን አውጥቶ አይጥልም። እንኳን ወደ ፀሐይ በደህና መጣችሁ። የነገዎቹ ሚሊዮነሮች፣ ስኬታማ ሰዎችና የቢዝነስ መሪዎች ወደሚነቃቁበት ስፍራ ዛሬ ማንም ሊነግራችሁ የማይደፍረውን የዳርክ ሳይኮሎጂና የስኬት ሚስጥር አብረን በጥልቀት እንመረምራለን። በስራ ቦታችሁ ማንም ሊያባረራችሁ እንዳይችል፣ በቢዝነሳችሁ ደንበኞቻችሁ ጥለዋችሁ እንዳይሄዱና በህይወታችሁ ሰዎች እናንተን እንዲያከብሯችሁ የሚያደርገውን ሰዎችን ጥገኛ የማድረግ ጥበብ 6 ወሳኝና ስውር ህጎች እናያለን። አእምሯችሁን ከፍታችሁ ትኩረታችሁን ሰብስባችሁ እስከ መጨረሻው አዳምጡ። አንደኛ፣ አደገኛው ወጥመድ፣ በቀላሉ የሚተካ ሰራተኛ መሆን። በየትኛውም የቢዝነስ ዓለምም ሆነ የስራ ቦታ ላይ አንድ ያልተጻፈ ወርቃማ ህግ አለ። በቀላሉ የምትተካ ከሆንክ በቀላሉ ትባረራለህ። ብዙ ሰዎች ማለዳ ተነስተው ስራ ስለገቡ፣ ቀንና ሌሊት ስለደከሙና ስራቸው በደንብ ስለሰሩ ብቻ የተከበሩና ስልጣን ያላቸው ይመስላቸዋል። ስራህን አንተ ከምትሰራው በተሻለ ፍጥነትና በቅናሽ ዋጋ የሚሰራ ሌላ ሰው ወይም አዲስ ቴክኖሎጂ ከመጣ አለቃህ ወይም ደንበኛ አንተን አባሮ ሌላውን ከመቅጠር 1 ሰከንድ አያመነታም። ለምን? ምክንያቱም ካምፓኒው አንተ ላይ ጥገኛ አይደለም። አንተ ተራ የማሽን ጥርስ ነህ። ታላቁ ሮበርት ግሪን ሲያስጠነቅቅ ሰዎች እንዲወዱህ አትፈልግ፣ ሰዎች እንዲፈልጉህ አድርግ ይላል። ፍቅርና ውዴታ ዛሬ ኑሮ ነገ ሊጠፋ ይችላል። ፍላጎትና ጥገኝነት ግን የሞትና የሽረት ጉዳይ ስለሆነ መቼም አይጠፋም። የጣሊያኑ ፈላስፋ ኒኮሎ ማኪያቬሊ ዘ ፕሪንስ በተሰኘው መጽሐፉ አንድ ብልህ መሪ ህዝቦቹ በማንኛውም ጊዜና ሁኔታ በሱ ላይ ጥገኛ የሚሆኑበትን መንገድ መፍጠር አለበት። ያኔ ሁልጊዜ ታማኝ ይሆኑለታል ይላል። ሁለተኛ፣ የብቸኛ መፍትሄ አምጭነት ስነልቦና። ታዲያ እንዴት ነው ተተኪ የሌለን ሰው የምንሆነው? ሚስጥሩ ማንም ሰው ሊሰራው የማይችለውን ወይም የሚፈራውን ልዩ ችግር መፍታት ነው። በአንድ ኩባንያ ውስጥ 2 ሰው ሊሰራው የሚችለውን መደበኛ ስራ አለ። ነገር ግን ሁልጊዜ አለቃህን እንቅልፍ የሚነሳው ወይንም ደንበኛህ የሚያስጨንቀው አንድ ትልቅና ውስብስብ ችግር አለ። ያንን ችግር ፈልገህ አግኝና የዛ ችግር ብቸኛ ፈቺ አንተ ራስህ ሆን። ታላቁ ቢሊየነርና የአፕል ኩባንያ መስራች ስቲቭ ጆብስ ከራሱ ኩባንያ ተባሮ እንደነበር ታውቃለህ? ነገር ግን አፕል ያለ ስቲቭ ጆብስ ራዕይ፣ የፈጠራ አቅምና ችግር ፈችነት መቆም ሲያቅተውና ኪሳራ ውስጥ ሲገባ ተመልሰው እግር ላይ ወድቀው በከፍተኛ ክብርና ስልጣን አስመጡት። ስቲቭ ጆብስ ተተኪ አልነበረውም። አፕል በሱ ላይ ጥገኛ ነበር። አንተስ ዛሬ ከስራ ብትወጣ ካምፓኒው ይንገዳገዳል ወይስ ነገ ጧት በሌላ ሰው ይተካል? ሰዎች ችግር ውስጥ ሲገቡ መጀመሪያ በአእምሯቸው ድቅን የምትለው አንተ መሆን አለብህ። ይህንን ሊፈታው የሚችለው እሱ ብቻ ነው ብሎ ካመኑ የህይወታቸውና የቢዝነሳቸው ዋነኛ አካል ትሆናለህ። ሶስተኛ፣ የዳርክ ሳይኮሎጂው ህግ፣ ሁሉንም ሚስጥርህን መቼም ቢሆን አታካፍል። ይህ ህግ ለብዙ የዋህ ሰዎች ለማዋጥ ይከብዳል። ማህበረሰቡ ያወቅከውን አካፍል፣ ሚስጥር አትደብቅ፣ ሁሉንም ነገር አሳልፈህ ስጥ ይላል። ነገር ግን የስልጣንና የዳርክ ሳይኮሎጂ ዓለም ሚስጥር ይህ ነው። ሰዎች ያንተን ሚስጥርና እውቀት ሙሉ በሙሉ ከተማሩ በኋላ አንተ አታስፈልጋቸውም። አንድን ሰው በጣም ብትወደውም የቱንም ያክል ታማኝ ቢመስልህም ያለህን የቢዝነስ ሚስጥር፣ የደንበኛ ኔትወርክና የሽያጭ ጥበብህን ወይንም የራስህን ቁልፍ 100% አሳልፈህ አትስጥ። ታላቁ ሮበርት ግሪን ሲያስጠነቅቅ ለተከታዮችህና ለሰራተኞችህ ስራውን እንዴት እንደሚሰሩ አስተምራቸው፣ ነገር ግን ያላንተ ራሳቸውን ችለው ሊቆሙ የሚችሉበትን የመጨረሻውን ሚስጥር መቼም ቢሆን አትነግራቸውም ይላል። ያለበለዚያ ሁሉንም ነገር ካስተማርካቸው በኋላ አንተን ረግጠው ያልፋሉ። አልፎ ተርፎ ትልቁ ተወዳዳሪ ይሆናሉ። ሁልጊዜ አንተ ብቻ የምትከፍተው አንድ የተቆለፈ በር ሊኖር ይገባል። ያኔ ለዛ በር ቁልፍ ሲሉ ሁልጊዜ አንተን ፈልገው ይመጣሉ። አራተኛ፣ የመረጃና
ግንኙነት ማዕከል መሆን። በዘመናችን ትልቁ ኃይል መረጃ ወይም ኢንፎርሜሽን ነው። ሰዎች ባንተ ላይ ጥገኛ ከምታደርጋቸው እጅግ ስውር መንገዶች አንዱ የኔትወርኩ ወይም የግንኙነቱ ማዕከል መሆን ነው። ይህንን በቢዝነስ ቋንቋ ነው። አንተ ደላላ፣ አገናኝ ወይም ድሮፕ ሾፐር ኤስኤምኤም ኤጀንሲ ከሆንክ በአቅራቢውና በገዢው መሃል ያለው ብቸኛ ድልድይ አንተ ነህ። በዚህ ጊዜ ትልቁ ወንጀል አቅራቢውና ገዢው ፊት ለፊት እንዲገናኙ መፍቀድ ነው። አንዴ እርስ በርስ ከተዋወቁ አንተን ከመሃል አውጥተው ይጥሉሃል። ሁልጊዜ መረጃው፣ ክፍያውም ሆነ ግንኙነቱ በአንተ በኩል ብቻ እንዲያልፍ አድርግ። አንተ ሸረሪቷ መሆን አለብህ። የሸረሪት ድር ማዕከል ላይ ስትሆን እያንዳንዱ እንቅስቃሴ ትቆጣጠራለህ። በቢዝነስም ሆነ በስራ ቦታ ቁልፍ የሆኑ መረጃዎችን ወደ አለቃ ከመድረሳቸው በፊት በአንተ እጅ የሚያልፉ ይሆናሉ። አንተ የካምፓኒው የልብ ትርታ ወይም ሄርት ቤት ነህ። 5ኛ ስሜታዊ ጥገኝነት መፍጠር ኢሞሽናል ዲፔንደንስ። ዳርክ ሳይኮሎጂ ስልታዊ ጥገኝነት ብቻ ሳይሆን ስሜታዊ ጥገኝነት እንዴት መፍጠር እንደሚቻል ያስተምራል። አንዳንድ ስኬታማ መሪዎችና የቢዝነስ ሰዎች ሰራተኞቻቸው ወይም ደንበኞቻቸው እሱ ከሌለ አጠፋለሁ የሚል ስሜት እንዲሰማቸው ያደርጋሉ። ይህንን የሚያደርጉት አልፎ አልፎ ትልልቅ ችግሮችን ራሳቸውን በመፍጠርና ወዲያውኑ እንደ ጀግና በመድረስ መፍትሄው በመስጠት ነው። አዎ አስደንጋጭ ነው። ሰዎች ጭንቀት ውስጥ ሲገቡ ብቸኛው መረጋጋትና ሰላም የሚያሳጣቸው ያ ግለሰብ ይሆናል። መፍትሄው ስትሰጣቸው ላንተ ቀላል እንደሆነ አድርገህ ሳይሆን አንተ ብቻ ልታደርገው እንደምትችል አድርገህ አቅርበው። ይህ ሲደጋገም ሰዎቹ ሳያውቁት በአንተ ውሳኔ ሰጭነትና ጥንካሬ ላይ ሙሉ በሙሉ ስሜታዊ ጥገኝነት ያዳብራሉ። 6ኛ የመጨረሻው ማስጠንቀቂያ ጥገኛ ማድረግ እንጂ ጥገኛ መሆን አደገኛ ነው። ይህንን ጥልቅ ትምህርት ስንማር አንድ ትልቅ ጥንቃቄ ማድረግ አለብን። ሰዎች በአንተ ላይ ጥገኛ ስታደርግ አንተ ራስህ በእነሱ ላይ ጥገኛ እንዳትሆን ወይም ሪቨርስ ዲፔንደንስ መጠንቀቅ አለብህ። ብዙ ሰዎች ደንበኞቻቸው ወይም አለቆቻቸውን ጥገኛ አደረግን ብሎ ያስባሉ። ሳያውቁት ቀንና ሌሊት የሚሰራ የእነሱ ባሪያ ይሆናሉ። እውነተኛ የስልጣን ጥበብ ማለት ሰዎች አንተን አጥብቀው እንዲፈልጉህ ማድረግ ነው እንጂ አንተ ሰዎችን በማገልገል እረፍት ማጣት ማለት አይደለም። ሰዎች ያላንተ መንቀሳቀስ ሲያቅታቸው አንተ ግን ያለ ምንም ጫና ሌላ መሄጃና ሌላ አማራጭ ወይም ኦፕሽን ሊኖርህ ይገባል። አንተ አንድ ደንበኛ ወይም አንድ አለቃ ብቻ ካለህ ጥገኛ የሆንከው አንተ ራስህ ነህ። ሁልጊዜ መቆጣጠሪያው ወይም ኮንትሮልና አማራጩ ያንተ እጅ ላይ መሆኑን አረጋግጥ። የፀሐይ ቤተሰቦች ዛሬ ያየነው ህግ ጨካኝ፣ ቀዝቃዛና ስሜት የማይሰጥ ሊመስል ይችላል። ነገር ግን ማህበረሰቡ በሚነግረን የውሸት የዋህነት ትምህርት ተታለን የሰዎች መጫወቻ ከመሆን ዓለም በእውነት በምትሰራበት ትክክለኛ ህግ ራሳችን ማስታጠቅ አለብን። ያለህበት ቦታ ላይ ማንም የማይተካ ሰው ሁን። ሁሌም ጥበብህና የመጨረሻው ሚስጥር አሳልፈህ አትስጥ። ሰዎች ጭንቀት ሲገጥማቸው የሚፈልጉ ብቸኛው መፍትሄ አምጪ ሁን እና የግንኙነት ሁሉ ማዕከል ሁን። ይህንን ስታደርግ ማንም ሰው አንተን መጣል፣ ማባረር ወይንም መናቅ አይችልም። ፍጹም ነፃነትህን ታውጃለህ። ይህንን ቪዲዮ ከመጨረሳችሁ በፊት ለህይወታችሁና ለፋይናንስ ነፃነታችሁ ወሳኝ የሆነ መልእክት አለን። በቢዝነስ ዓለሙ ሰዎችን ጥገኛ ማድረግ የምትችለውና ተተኪ የሌለ ሰው መሆን የምትችለው አንተ የራስህ የላቀ እውቀት፣ ክህሎትና የቢዝነስ ሲስተም ሲኖርህ ብቻ ነው። ማንም ሰው ተራና እውቀት በሌለው ሰው ላይ ጥገኛ አይሆንም። አእምሮህን በዘመናዊ የቢዝነስ ጥበብ ማስጠበቅና የፋይናንስ ነፃነት ወይም ፋይናንሻል ፍሪደም ማግኘት ከፈለክ ትክክለኛው ቦታ ላይ ነህ። በፀሐይ እንዴት ከቤታችሁ ናችሁ ዓለም አቀፍ ገበያ ላይ መሳተፍ፣ በትሬዲንግ፣ በድሮፕ ሾፒንግ፣ በኤትሴ ሱቆችና በኤስኤምኤም በሶሻል ሚዲያ ማርኬቲንግ አማካኝነት የራሳችሁን ዶላር የሚያመነጭ የቢዝነስ ኔትወርክ መገንባት እንደምትችሉ ከሀ እስከ ፐ በተግባር ለማየት ቲክቶክ አካውንታችን ላይ ይከታተሉ። ሊንኩ ዲስክሪፕሽን ላይ አለ። እውቀት ኃይል ነው። በማንም ላይ ጥገኛ መሆን በቃኝ፣ የራሴን ቢዝነስ እገነባለሁ ካላችሁ ከታች በዲስክሪፕሽን ላይ ባስቀመጥነው ሊንክ ገብታችሁ አሁኑኑ ተመዝገቡ። የነገ ስኬት ዛሬን ገንባ። ይህ ጥልቅ ትምህርት አእምሯችሁን ካነቃው ቪዲዮውን ላይክ በማድረግ አጋርነታችሁን አሳዩን። ይህንን ድንቅ ትምህርት የህይወትና የቢዝነስ እውነታ መረዳት ለሚገባቸው ወዳጆቻችሁ ሼር አድርጉ። አዳዲስ የቢዝነስ የፋይናንስና የአስተሳሰብ ትምህርቶችን በየሳምንቱ ለማግኘት ፀሐይ ቻናላችንን ሰብስክራይብ ያድርጉ። በቀጣይ ማንም በማይነግራችሁ ሌላ ጥልቅ ትምህርት እስክንገናኝ ሰላም። አቅምህን ገንባ፣ ነፃነትህን አውጅ።